4 ኪሎ ግቢ ገብርኤል ምን ተፈጠረ? ማንም ያልጠበቀው ክስተት። ኦርቶዶክሳውያን ባለማተቦች በግፍ ተገደሉ በገብርኤል ቀን። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ለምን እንደምታደርጉት ይሄ ቪዲዮ የመረጃ ለብዙ ኦርቶዶክሳውያን ባለማተቦች እንድርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ እናደርስ ዝግጅቴን ጨርሼ መጥቻለሁ። ሰብስክራይብ እያደረጋችሁ የደወል ምልክቱን ይጫናችሁ እስከ መጨረሻው ድረስ እንድትከታተሉን በሉል እግዚአብሔር ስም ጠይቃለን። ግቢ ገብርኤል ምን ተፈጠረ? እነዚህም ኦርቶዶክሳውያን ባለማተቦች በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ እንግዲህ በግፍ እየተገደሉ እየታረዱ ይገኛሉ። እንዲህ እሱን በተመለከተ የተለያዩ ርዕሰ ጉዳዮችን በተመለከተ ብዙ ቪዲዮዎች አዘጋጅተናል ወደ እናንተ እናደርስ እስከ መጨረሻው ድረስ እንድትከታተሉን ጋበዝኳችሁ። ወደ መጀመሪያው ቪዲዮ እንለፍ። የምትመለከቱት ኦርቶዶክሳዊ ወንድም በአሰቦት ገዳም ዙሪያ ከሚኖሩ ነዋሪዎች መካከል ነው። አባቱን ገደሉበት። እሱን ደግሞ ትመለከቱታላችሁ። ማህተቡ ይታያቸዋል። ከማህተቡ ከፍ ብለው አረዱት። በአሁኑ ሰዓት ነፍስ ውጪ ነፍስ ግቢ የሚገኘው ሆስፒታል ውስጥ ነው። ኦርቶዶክሳውያን በማህተባቸው ምክንያት እየተመረጡ መታደናቸው ቀጥሏል። ጥቅምት 13 ቀን ከሌሊቱ 6 ሰዓት በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ እንደዚሁ 14 ኦርቶዶክሳውያን ታርደው ተጥለዋል። እድሜ ክልላቸው ከ2 ዓመት እስከ 76 ነው። አስቡት፣ የ2 ዓመት ሕፃን በማህተብ ምክንያት ማረድና መግደል። እንዲህ ያለውን ድርጊት ተው ብሎ የሚያወግዝልን ተው ብሎ የሚከላከልልን አካል የለም። የአሰቦት ገዳም አባቶች ገዳማውያን በጠቅላላ ጥሪ ካቀረቡ ቀናት ተቆጥረዋል። ዞር ብሎ ግን ያየ የለም። መንግስት የእንደዚህ ያሉ ድርጊቶች ተባባሪ አባሪ ፈጻሚ ነው የምንለው እኮ በምክንያት ነው። ማን ደርሶ እንደዚህ ያሉ አካባቢዎችን ይታደግ? ማን ኦርቶዶክሳውያን በማህተባቸው ምክንያት እንዳይሞቱ ይከላከል? ዛሬ ልጮህ አልመጣውም። በየሁኔታ የምንገኝ ኦርቶዶክሳውያን ራሳችንን ከእንደዚህ ያሉ ነገሮች እንድንከላከል ሃይማኖታችንን እንድንጠብቅ ነው። ከእግዚአብሔር በታች ዞር ብሎ የሚያየን አካል የለም። በማህተባችሁ ምክንያት መገደል ይቁም የሚለን የለን። በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ ኦርቶዶክሳውያን ሞት በቃችሁ የሚል ስለሌለ እርስ በርሳችን እንድንጠባበቅና ራሳችንን በደንብ አድርገን ከእንደዚህ ያሉ ድርጊቶች እንድንከላከል ብቻ ነው። እግዚአብሔር ከባለ ማተሞች ጋር አለ። ለቤተ ክርስቲያናችን ድምጽ ባሰማን ቁጥር ብዙ ዛቻዎች ይመጣሉ። 14 ኦርቶዶክሳውያን በአሩሲ ዛሬም ተገድለዋል። ሌላ ነገር ማምጣት ባንችል ቢያንስ እንድታቁት አይደል ነው። ኦርቶዶክሳውያን እዚህ ሀገር ላይ እንዲኖሩ አልተፈቀደላቸውም። 14 ኦርቶዶክሳውያን በአሰቃቂ ሁኔታ ዛሬ በአሩሲ ኖኖ የሚባሉ አካባቢ ተገድለዋል። ምናልባት ቦታው ላይ ስላልደረስኩ ይሆናል ያልተገደልኩት ኦርቶዶክሳውያን ባለማተቦች። በምዕራብ አርሲ በቅርብ ርቀት ላይ ነበር የምገኘው። እንግዲህ ኦርቶዶክሳውያን ባለማተቦች በቁጥር 14 የሚሆኑ ኦርቶዶክሳውያኖች በግፍ እንደተገደሉ በሳት እየተመለከተ እንገኛለን። የ2 ዓመት ሕፃን ልጅ እንግዲህ ቃላትን እንኳን በቅጡ መደርደር ያልጀመረ ሕፃን ልጅ አንገቱ ላይ ማህተቡን በማሰሩ ምክንያት በግፍ እንደታረደ ተመልክተናል፣ አይተናል። እንደዚሁም ደግሞ በምዕራብ ሐረርጌ አሰቦት ገዳም ላይ አባቶቻችን የተለያዩ ጥሪዎችን ቢያስተላልፉም እስካሁን ግን አንድም የደረሰላቸው አካል እንደሌለ እየተመለከተ እንገኛለን። አባቱን እንግዲህ በግፍና በጭካኔ ከገደሉበት በኋላ ልጁንም እንደምትመለከቱት ከማተቡ ከፍ ብሎ እንግዲህ በግፍ አርደውታል፣ ገለውታል። እንግዲህ ዓለም በቃን ብለው የመነኑ የገዳማን አባቶቻችን ጮማን ሳይሆን ጥሬን የሚቆረጥሙ ትራስን ሳይሆን ድንጋይን የተንተራሱ ምግብን ሳይሆን አንጀታቸውን ያጠፉ ዓለም በቃን ብለው ዋሻን የዘጉ አባቶቻችንን በግፍ እያወጡ በሰዓት እየገደሏቸው ይገኛል። እግዚአብሔር አምላክ ለኦርቶዶክሳውያን ደጉን ጊዜ ያምጣልን። ኦርቶዶክሳውያን ባለማተቦች ከእግዚአብሔር በታች ማንም እንደማይጠብቀን በዚህ ሰዓት እየተመለከትንም እየተገነዘብንም እንገኛለን። እግዚአብሔር አምላክ እንግዲህ ፍርዱን ከሱ ነው የምንጠብቀው ለማለት ፈልጋለሁ። ኦርቶዶክሳውያን ባለማተቦች በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ ያለ እንግዲህ የአቤል ደም በሰዓት ይጣራል። አቤት የሚለው ሰው ግን እንደሌለ እየተመለከተን እንገኛለን። ሁላችሁም ራሳችሁን ጠብቁ። እኔም ወንድማችሁን በጸሎታችሁ እንድታስቡኝ ስል በሉል እግዚአብሔር ስም ጠይቃለሁ። ከፈተና ከወጀብ ውስጥ የሚያወጣው ኢየሱስ ክርስቶስ ነውና የድንግል ማርያም ልጅ ሆኖ ኢየሱስ ክርስቶስ ነውና እግዚአብሔር አምላክ ሁላችንን ይጠብቀን። ሀገራችን ኢትዮጵያ ተዋሕዶ ሃይማኖታችን ሰላም ያርግልን። እወዳችኋለሁ። ስምሪት የተሰጣቸው የከተማዎቹ ስዕል አድህኖን በመቅደድ ነዋያተ ቅድሳቶቻችንን በማቃለል አፍ እየተካፈቱን አቅም ይለካል። የክፍለ ሀገሮቹ ለገዳይነታቸው የዳቦ ስም እየተሰጣጡ ባለማህተቦችን ያጣራሉ፣ ይመነጥራሉ፣ ይጨፈጭፋሉ።
መላው ባለማህተብ ልብ ብሎ እንዲሰማኝ ይፈልጋለሁ። እኛ ኦርቶዶክሳውያን ማለት በቁም ሳለን ለምን ማህተብ አሰራችሁ ተብለን እላያችን ላይ ካራ ያረፈ ያለን ለምን ትገሉናላችሁ ብለን ስንጠይቅ ደግሞ ጽንፈኛ አሸባሪ ተብለን የምንጠራ ከምንም በላይ የሚደንቀው ከሞትን በኋላ ቅድስት ቤተክርስቲያን የምትጠራበትን የሰማዕትነት ስያሜ የማናገኝ ከሞትን በኋላ ታሪክ እንዲረሳን የተፈረደብን ይህ ከበስተላይ የምትመለከቱት የሻሸመኔ ኦርቶዶክሳውያን እነዛ ታማኝ ሰማዕታት የተቀበሩበት አካባቢ ነው። ታሪክ ተጽፎ በሚታይ ሁኔታ ነገሮች በተረዳ ባይቀመጡ ሐውልትና መቃብር ሊኖራቸው ሲገባ እንደምትመለከቱት በቅጠላቅጠል ተሸፍነው ሁሉ እንዲረሳቸው ሁሉ እንዳያስታውሳቸው እንዲህ ነው ሞተው እንኳን ተጨክኖ የሚደከመው። በዚህ ዘመን በዚህ ሰዓት መላው ኦርቶዶክሳዊ ተነቃቅተህ እርስ በርስ እጅ ለእጅ ተያይዘህ ሃይማኖትህን ካልጠበቅክ ማንም አይጠብቅልህም። በብዙ አይነት የይምሰል ታርጋ ኦርቶዶክሳውያን ከምድር ላይ እንድንጠፋ ተፈርዶብናል። ስዕል አድህኖ ለሚቀዱ ከዚህ በላይ ቅንጣት ታክል ቪዲዮ የመስራት ፍላጎት የለኝም። አካባቢ ያላቸው ሰፈር አላቸው። ዛሬም እንደባለፈው የምንደግመው እነዚህ ላይ አስተማሪ የሆነ አካባቢያዊ እርምጃ ብቻ ነው የሚያስፈልገው። አሁንም ደግመዋለሁ፣ ግደሉ አይደለም አጥፎ አይደለም፣ ነገር ግን አስተማሪ የሆነ እርምጃ የሚወስድልን ስለሌለ እኛው ባለማህተቦች መውሰድ መቻል ይጠበቅብናል። በተረፈ ግን ከዚህ በኋላ የመገደል ታሪካችን የሚበቃው ተደራጅተን ሃይማኖታችንን መጠበቅ ስንችል ነው። ማንም እንዲቀድም አንጠብቅ፣ ማንም ከኋላ ይሆናል ብለንም ደግሞ አንመልከት። ሁላችንም እጅ ለእጅ ተያይዘን ሃይማኖታችንን ማህተባችንን እንጠብቅ። ግቢው ገብርኤል እንደዚህ መሆን ግን በጣም ያሳዝናል። ብዙዎች ብቻውን ይቀራል ብለው ነበር፣ ብዙዎች ባዶ ይሆናል ብለው ነበር። ነገር ግን ግቢው ገብርኤል ብቻውንም አልቀረም፣ ባዶም አልሆነም። ታላቅ የሆነ ጉባኤ ራማ ለሁለተኛ ጊዜ በዚሁ በግቢ ገብርኤል ተዘጋጅቶላችኋል። ሁላችንም ኮመንት ላይ እየገባን ግቢው ገብርኤል እያልን መጻፋችንን እንዳንረሳ። በገላንጉራ፣ በኮዬ ፈጬ፣ በአራብሳና በአያት 49 የምትገኙ በሙሉ የግቢው ገብርኤል ወዳጆች ጥቅምት 23 የጉባኤው ዕለት በሁሉም ቦታ መኪናዎች ስለተዘጋጁ የደርሶ መልስ ናቸውና ሁላችሁም ግቢው ገብርኤል በጥቅምት 23 እንዳትቀሩ። እኔ ለግቢው ገብርኤል የገባሁትን ቃል በፍጹም አልረሳም። እናንተ ካሁኑ ልቀሩ አትመጡም እንዴ? በሄዳችሁበት ሁሉ ቅዱስ ገብርኤል ይጠብቃችሁ። ግቢ ገብርኤል አባቴ ግቢ ገብርኤል። የግቢ ገብርኤል ጉዳይ አበቃለት። አትመጡም? ገና ካሁኑ ልቀሩ አትመጡም እንዴ? እንመጣለን አይደለም? ስለዚህ ስንብት ሳይሆን ያው መልካሙን መመኘት ነውና በሄዳችሁበት ሁሉ ቅዱስ ገብርኤል ይጠብቃችሁ። ግቢ ገብርኤል አባቴ ግቢ ገብርኤል። የእውነት ታዲያ ቃላችሁን የምታከብሩ ከሆነ የማትቀሩ ከሆነ ጉባኤ ራማ ሁለተኛ ዙር ተዘጋጅቷል። ከግቢ ገብርኤል አካባቢ በልማት ተነስታችሁ ወደ ተለያየ ስፍራ የሄዳችሁ የዚህ አካባቢ ነዋሪ የነበራችሁ ሰዎች በሙሉ በአጠቃላይ ባለማህተቦች በዚህ ጉባኤ ላይ እንድትገኙ ስንል በአክብሮት እንጋብዛችኋለን። በኮዬ ፈጬ፣ በገላንጉራ፣ በአራብሳና በአያት 49 አካባቢ የምትገኙ የግቢ ገብርኤል አካባቢ ትኖሩ የነበራችሁ ሰዎች ነፃ መኪና ስለተዘጋጀ ጥቅምት 23 ከ7 ሰዓት ጀምሮ እዚህ ስፍራ ላይ እንድትገኙ ነፃ መኪኖች ተዘጋጅተዋል። ያመጧችኋል፣ ይመልሷችኋል። ስለዚህ ቃል የገባችሁትን ትፈጽሙ ዘንድ ግቢ ገብርኤልም ደግሞ ብቻውን እንዳይቀር እየመጣችሁ እዚህ ስፍራ ላይ ጉባኤ እንድትካፈሉ ስንል በቅዱስ ገብርኤል ስም እንጠራችኋለን። ሁላችሁም እንዳትቀሩ። የተዋሕዶ ልጆች ይሄንን ቪዲዮ ኮፒ ሊንክ ሼር አድርጋችሁ ለመላው ኦርቶዶክሳዊ አድርሱልን። አንድም ሰው በጥቅምት 23 እዚህ ስፍራ እንዳይቀር።
እግዚአብሔር ነው የኛ ኃይላችን ነገ ትመጣላችሁ ወይ? እናንተ እናያችኋለን ወይ? ትጠነክራላችሁ ወይ? ከአንድ መንደር ወደ አንድ መንደር ወጥተን ስንሄድ እየተራረቅን ሳይሆን እየተቀራረብን ነው። የራቅን ቢመስለንም እንኳን እንድንቀራረብ መሆን አለበት። ሁላችንም እንዳንራራቅ ለማለት ነው። ያው ግማሽ ወደ ምዕራብ፣ ግማሽ ወደ ፀሐይ መውጫ፣ ወደ ደቡብ፣ ወደ ሰሜን ነው የምትበታተኑ ይመስለኛል። አንድ አካባቢ ካላችሁ ግን ተሰባስባችሁ እኛም እንመጣለን እናንተ የምትመጡ ጥሩ ነው ብዬ አምናለሁ። ከሁሉም መፍራት ያለብን ከምድራዊ ቤታችን እንዳንፈላቀል ሳይሆን ከሰማያዊ ቤታችን እንዳንፈናቀል ነው። በሰማይ ቤት አለን፣ የሰው እጅ ያልሰራው ለዘላለም የሚኖር ቤት፣ እግዚአብሔር ያዘጋጀው ቤት እንዳለን እናውቃለን ብሎ ነው የተናገረው። በሰማይ ያለው ቤታችን ነው። ይሄንን ነው እኛ ተስፋ የምናደርገው። እንግዲህ ቪዲዮ እንደተመለከታችሁ ኦርቶዶክሳውያን ባለማተቦች ሰሞኑን እንግዲህ ጠፋ ብዬ ነበር፣ ትንሽ ታመሜም ነበር። እንግዲህ ያለውም ነገር ደስ ስለማይል የሀዘን ወቅት የመከራ ጊዜ ስለሆነ ነው የጠፋውባችሁ ኦርቶዶክሳውያን ባለማተቦች። አሁን ግን ስለመጣው ላይክ ሼር ማድረጋችሁን እንዳትረሱ ለማለት ፈልጋለሁ። በትልቁ ገዳም እንግዲህ ባሰቦት ገዳም የተፈጠረውን ችግር ሁላችሁም በሌላ ዩቲዩብ ቻናል ተመልክታችሁታል ብዬ አስባለሁ። እስካሁን ድረስ ግን ለነዚህ ለገዳማውያን አባቶቻችን የደረሰላቸው አንድም አካል እንደሌለ እየተመለከትን እንገኛለን። አባቶቻችን እንደ ዝቋላው ገዳም እንግዲህ ሊገደሉ አሰፍስፈው ከቧቸውን እየጠበቋቸው እንደሆነ እየተመለከትን እንገኛለን ማለት ነው። እግዚአብሔር አምላክ ደጉን ጊዜ ያምጣልን። እንግዲህ የዝቋላ አባቶቻችን እንደተገደሉ ዛሬም እነዚህ አሰቦት ገዳም ላይ የሚገኙ በምዕራብ ሐረርጌ የሚገኙ ኦርቶዶክሳውያን ባለማተቦች አባቶቻችን ዓለም በቃን ብለው ጮማን ሳይሆን እንግዲህ ቆሎን የሚቆረጥሙ ትራስን ሳይሆን ድንጋይ ላይ ተንተራሱ አንጀታቸውን ያጠፉ ምግብ አልበላም ብለው እንግዲህ ለኦርቶዶክሳውያን ለባለማተቦች ለሀገራችን ለኢትዮጵያ የሚጸልዩ አባቶቻችን እንግዲህ በሰዓት መከባባቸው እየተመለከትን እንገኛለን። የተገደሉም ሰዎች እንዳሉ እየተመለከትን እንገኛለን። መከራው ስቃዩ እየበዛ እንደሆነም እየተመለከትን እንገኛለን። እንግዲህ ከማተባቸው ከፍ ብለው አንገቱ እንደታረደ ያሳያል። ፎቶ ተመልክታችኋል ብዬ አስባለሁ ኦርቶዶክሳውያን ባለማተቦች። እንደዚሁም ደግሞ እንደተመለከታችሁት የቅዱሳን ስዕለ አድኖ መቀደዱ አሁንም ቀጥሏል። ትናንትና የገብርኤል የኪዳነ ምሕረት እንግዲህ ሲቀደድ እንደነበረ እንደዋለ ተመልክተናል። አሁንም ህጉ ለዚህ ቅዱስ ቤተክርስቲያን እየሰራ እንዳልሆነ እየተመለከትን እንገኛለን። ከዚህ ቀደም የቀደዱ ሰዎችም እንግዲህ እየተያዙ እንዳልሆነ እየተመለከትን እንገኛለን። እግዚአብሔር አምላክ ደጉን ጊዜ ያምጣልን። እንደዚሁም ደግሞ በአርሲ ላይ 14 ኦርቶዶክሳውያን ባለማተቦች የ2 ዓመት ህፃን ልጅ እስከ 70 ዓመት አዛውንት ድረስ እንደተገደሉ ያለው መረጃ ያመለክታል ማለት ነው። የ2 ዓመት ህፃን ልጅ ቃላትን እንኳን በቅጡ መደርደር የማይችል ክርስትና የገባው እንደ ህፃኑ ቂርቆስ እንግዲህ በሃይማኖት የጸና ኦርቶዶክሳውያን ባለማተብ እንግዲህ አንገቱ እንደተቀላ እንደተገደለ እንደታረደ ያለው ነገር ያመለክታል። ኦርቶዶክሳውያን ባለማተቦች እንግዲህ ለኦርቶዶክሳውያን የማይመች የፈተና ወቅት እንደሆነ እየተመለከትን እንገኛለን። በግፍ እየታረዱ እየተገደሉ ይገኛሉ። እግዚአብሔር አምላክ ደጉን ጊዜ ያምጣልን። በየቀኑ የምንሰማው ነገር ከሌላ ቤተ እምነት ሲሆን ኦርቶዶክሳውያን ባለማተቦች ተገደሉ የሚለው ዜና እንግዲህ እንደቀጠለ ሆኗል ማለት ነው። ኦርቶዶክሳውያን ባለማተቦች እንግዲህ እየተገደልን እንበዛለን፣ ሚስማር ሲመታ ነው የሚጠነክረው በሚሉ የተለያዩ መላምቶች እንግዲህ በዚህ ሰዓት ኦርቶዶክሳውያን ባለማተቦች ብዙ ጥቃቶች እየደረሰባቸው እንደሚገኝ እየተመለከትን እንገኛለን። የሀዘን ወቅት ነው፣ የመከራ ጊዜ ነው፣ ጥቁር ማቅ የምንለብስበት ጊዜ ነው። እግዚአብሔር አምላክ ደጉን ጊዜ ያምጣልን። ህፃናት፣ አዛውንት እየተገደሉ ነው፣ እየተቀጠፉ ነው በዚህ ሰዓት የሚገኙት በዚህ ሰዓት። እግዚአብሔር አምላክ ደጉን ጊዜ ያምጣልን። ኦርቶዶክሳውያን ባለማተቦች ላይክ ሼር ማድረጋችሁን አትርሱ። በቀጣይ ርዕሰ ጉዳይ ወቅታዊና አዳዲስ መረጃ እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ እያደረጋችሁ ወደ ኖቲፊኬሽን እየጫናችሁ እንደምታበረታቱን ተስፋ እናደርጋለን። አሁንም በእናንተ ብርታት 50,000 ሰብስክራይበር ገብተናል። እዚሁ እንደምንቀጥል ተስፋ አደርጋለሁ። ሐሳብ ኮመንታችሁን እንግዲህ አስተያየታችሁን እንግዲህ ኮመንት ሴክሽን ላይ እንድታስቀምጡ በልዑል እግዚአብሔር ስም ጠይቃለሁ። እግዚአብሔር አምላክ ሀገራችን ኢትዮጵያን መሃሏን ገነት ዳሯን እሳት አድርጎ ይጠብቅልን። እንደ ሰማዕቱ ቅዱስ ጊዮርጊስ እንደ ሰማዕቱ እስጢፋኖስ በሃይማኖታችን የጸናን ያድርገን። እግዚአብሔር አምላካችን እንግዲህ የአቤል ደም በሰሜን በደቡብ በምስራቅ በምዕራብ ላይ ይጠራል። አቤት የሚለው ሰው ግን ያለ አይመስለንም። ኦርቶዶክሳውያን ባለማተቦች ራሳችንን ጠብቅ፣ አብዝተን በጸሎት እንትጋ። ሁላችሁንም ወዳችኋለሁ። እኔንም ወንድማችሁን በጸሎታችሁ አስቡኝ። ካሁን በኋላ አልጠፋም ቃል እገባለሁ። ሁላችሁንም ወዳችኋለሁ። በሌላ ርዕሰ ጉዳይ እስክንገናኝ ድረስ ግን ሰላም ቆዩ።